ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ አሁን ባለንበት ዘመን የማህበራዊ ሚዲያ መተግበሪያዎችን በዕለታዊ ግንኙነታችን ውስጥ መጠቀም ግዴታ እየሆነ መጥቷል። እነዚህ መተግበሪያዎችን ሰዎች ለመደወል፣ ለተለያዩ ውይይቶች፣ ፋይል ለመላክና ስራዎችን ለመስራት ይጠቀሙባቸዋል። ከእነዚህ የሶሻል ሚዲያ መተግበሪያዎች ውስጥ አንዱና ዋነኛው ዋትሳፕ ነው። በዛሬ ዝግጅታችን ብዙ ተጠቃሚዎች የማያውቋቸውን ወሳኝ የሆኑ የዋትስአፕ ሚስጥራዊ አጠቃቀም ዘዴዎችንና ምክሮችን እናያለን። እነዚህ ምክሮች ደህንነትዎን ለመጠበቅ፣ ጊዜ ለመቀነስ፣ ግንኙነትዎን ለማሻሻልና እውነተኛ የዋትስአፕን አቅም ለመጠቀም ይረዳሉ። በመጀመሪያ ዋትስአፕ አፕሊኬሽን ስልካችን ላይ ካልጫን በቀጥታ ፕሌይ ስቶር ወይም አፕ ስቶር ላይ በመግባት ዋትስአፕ ብለን ሰርች እናደርጋለን። ከሚመጡልን አማራጮች መካከል የምትመለከቱትን አፕ በመምረጥ ዳውንሎድ አድርገን እንጭናለን። እኔ ከዚህ በፊት ስለጫኑት እንደምትመለከቱት ኦፕን የሚል አማራጭ ነው የሚመጣልኝ። አፕሊኬሽኑን ስልካችን ላይ ከጫን በኋላ በቀጥታ ዋትስአፕ በመክፈት የአፑን እውነተኛ አቅም ለመጠቀም የሚያግዙንን ወሳኝ ምክሮችን በዝርዝር እናያለን። የመጀመሪያው ዋትስአፕ አስፈላጊ የሆኑ ቻቶችን ፒን ማድረግ ያስችለናል። በቀጥታ የመረጥነውን ቻት ረዘም ላለ ጊዜ እንጫናለን። ይህም አስፈላጊ የሆኑ ውይይቶችን ከላይ እንዲቆዩ ያደርግልናል። እንደምትመለከቱት የተመረጠው ቻት ከላይ ይመጣል። ሁለተኛው ያለንበትን ሎኬሽን ለሰዎች ለማጋራት ያስችላል። ቻት የምናደርገው ሰው ጋር በቀጥታ የአታች ምልክቱን ስንጫን ሎኬሽን የሚለው አማራጭ ይመጣልናል። ሎኬሽንን በመጫን ሴቲንግ በማስተካከል ሎኬሽን ኦን እናደርጋለን። ቀጣይ ሴንድ ዮር ከረንት ሎኬሽን ኦር ሸር ላይቭ ሎኬሽን የሚለውን በመምረጥ እንደየፍላጎታችን ያለንበትን ቦታ ለመረጥነው ሰው እንደምትመለከቱት ማጋራት እንችላለን። ሶስተኛው ዋትስአፕን ከሞባይል በተጨማሪ በዌብ እና ዴስክቶፕ አፕ መጠቀም ይቻላል። በዌብ ለመጠቀም በቀጥታ ክሮም ብሮዘር ላይ ዋትስአፕ ዴስክቶፕ ብለን ሰርች እናደርጋለን። ቀጣይ የመጀመሪያውን አማራጭ whatsapp.com የሚለውን እንጫናለን። ከሚመጣልን አዲስ ገጽ ከላይ በቀይ ጫፍ ሎጊን የሚለውን እንጫናለን። የምትመለከቱትን ስካን የሚደረግ ኪውአር ኮድ በቀኝ በኩል ያመጣልናል። ቀጣይ ስልካችን ላይ ዋትስአፕ አፕሊኬሽን በመክፈት ሞር ኦፕሽንስ የሚለውን መርጠን ሴቲንግስ እንገባለን። ሴቲንግስ ከተጫን በኋላ ከላይ በቀኝ በኩል ከፕሮፋይል ስማችን ጎን ያለውን የኪውአር ኮድ ምልክት እንጫናለን። ማይ ኮድ እና ስካን ኮድ የሚሉ አማራጮች ይመጣሉ። በቀጥታ ስካን ኮድ የሚለውን በመምረጥ ኮምፒውተራችን ላይ ያለውን የዴስክቶፕ ኪውአር ኮድ ስካን እናደርጋለን። እንደምትመለከቱት በኮምፒውተራችን ዋትስአፕን ሜሴጅ ለመላላክ መጠቀም እንችላለን። በዌብ ስንጠቀም እንደ ስልክ ሁሉ የቮይስ እና ቪዲዮ ኮል አገልግሎት ማግኘት አንችልም። እነዚህን አገልግሎቶች ለማግኘት ዴስክቶፕ አፑን ዳውንሎድ አድርገን በመጫን መጠቀም እንችላለን። አራተኛ ዋትስአፕ ቻት ስናደርግ ሰፖርት ተጠይቀን በቀጣይ መመለስ ያለብን ጥያቄ በቀላሉ ለማስታወስና ለማግኘት የምንፈልገውን ሜሴጅ ስታር እንድናደርግ ያግዘናል። በቀጥታ እንደምትመለከቱት የምንፈልገው የቻት ውይይት ውስጥ እንገባለን። የምንፈልገውን ሜሴጅ ረዘም ላለ ጊዜ ተጭነን ስታር የሚለውን አማራጭ በመጫን መልእክቱን ስታርድ ሜሴጅስ ውስጥ እናስቀምጠዋለን። ስታርድ ያደረግነውን ሜሴጅ መልሰን ለማግኘት ዋትስአፕ አፕሊኬሽን ከከፈትን በኋላ ሞር ኦፕሽንስ በመጫን እንደምትመለከቱት ስታርድ የሚለውን ክሊክ አድርገን ማየት እንችላለን። አምስተኛ ለመረጥነው ሰው ወይም ኮንታክት የቻት መልእክት ሲልክልን ከስተም የሆነ ድምፅ መምረጥ ያስችለናል። ይህም በምንሰማው ድምፅ ማን ሜሴጅ እንደላከልን ቀድመን ለመለየት ያስችለናል። መጀመሪያ የመረጥነው ሰው ቻት ሂስትሪ ውስጥ እንገባለን። ቀጣይ የፕሮፋይል ስሙን እንጫናለን። ከሚመጡልን አማራጮች ሜሴጅ ስር ኖቲፊኬሽን ቶን የሚለውን እንመርጣለን። ቀጣይ ከተዘረዘሩት ድምፆች አንዱን መርጠን ከስተማይዝድ የሆነ የሜሴጅ ድምፅ ማድረግ እንችላለን። ስድስተኛ ከተለያዩ ሰዎች ጋር ቻት የምናደርግበትን ወልፔፐር መቀየር ያስችለናል። የመረጥነው ሰው ቻት ሂስትሪ እንገባለን። እንደምትመለከቱት ከላይ ያሉትን 3 ነጥቦች ወይም ሞር ኦፕሽንስ እንጫናለን። ቻት ቴምስ የሚለውን በመጫን የተለያዩ ቴምስ መምረጥ እንችላለን። ቀጣይ ቴምስ ከሚለው ስር የፈለግነውን ቴምስ በመምረጥ እንደምትመለከቱት መቀየር እንችላለን። ለሁሉም ኮንታክት ስለመቀየር ዋትስአፕ አፕሊኬሽን ከከፈትን በኋላ ከላይ በቀይ ጫፍ ያሉትን 3 ነጥቦች ወይም ሞር ኦፕሽንስ በመጫን ሴቲንግስ እንመርጣለን። ቀጣይ ቻትስ የሚለውን እንጫናለን። ዲስፕሌይ ከሚለው ስር ዲፎልት ቻት ቴም የሚለውን በመምረጥ
ከሚመጡልን አማራጮች ውስጥ አንዱን ቴምስ መርጠን መቀየር እንችላለን። ሌላው ወልፔፐራችን ከስልካችን ላይ በመምረጥ መቀየር እንችላለን። ሰባተኛ ዋትሳፕ የመረጥነውን የሚሴጅ ቻት ኖቲፊኬሽን ሚዩት ማድረግ ያስችለናል። አንዳንድ ጊዜ በተደጋጋሚ የሚገቡ የግለሰብና የግሩፕ መልእክቶች ኖቲፊኬሽን ሚሴጅ ሚዩት በማድረግ እንዳይረብሹን ማድረግ እንችላለን። መጀመሪያ ዋትሳፕ አፕሊኬሽን እንከፍታለን። በቀጥታ ኖቲፊኬሽን ሚሴጅ እንዳይደርሰን የምንፈልገውን ቻት እንመርጣለን። ቀጣይ ፕሮፋይሉን ክሊክ እናደርጋለን። ከሚመጡልን አማራጮች ውስጥ ኖቲፊኬሽንስ እንጫናለን። ሚሴጅ ስር ሚዩት የሚለውን ኦን እናደርጋለን። በቀጣይ ለምን ያህል ጊዜ የሚሉ አማራጮች ይመጣሉ። 8 ሃወርስ፣ 1 ዊክ፣ ኦልዌይስ የሚሉ እንደየፍላጎታችን አንዱን መርጠን ሚዩት ማድረግ እንችላለን። ለጊዜው እኔ ኦልዌይስ የሚለውን መርጫለሁ። ስምንተኛ ዋትሳፕ የምንላላካቸውን መልእክቶች ከተወሰነ ጊዜ በኋላ እንዲጠፉ ማድረግ ያስችላል። ዋትሳፕ አፕሊኬሽን ከከፈትን በኋላ ከላይ ቀይ ጫፍ ላይ ያሉትን 3 ነጥቦች ወይም ሞር ኦፕሽንስ እንጫናለን። ቀጣይ ሴቲንግስ በመምረጥ ፕራይቬሲ የሚለውን እንጫናለን። ወደ ታች ስክሮል በማድረግ ዲስአፒሪንግ ሚሴጅስ ከሚለው ስር ዲፎልት ሚሴጅ ታይመር የሚለውን እንመርጣለን። እንደምትመለከቱት የተለያዩ አማራጮች ይመጣሉ። የ24 ሰዓት፣ የ7 ቀን፣ የ90 ቀን እና ኦፍ የሚሉ የምንፈልገውን በመምረጥ ከተወሰነ ጊዜ በኋላ የምንላላከው መልእክት አውቶማቲካሊ እንዲጠፋ ማድረግ እንችላለን። ይህንን አማራጭ ለአንድ ኮንታክት ብቻም ሴት ማድረግ እንችላለን። እዚህ ላይ ማወቅ ያለብን ይህ ሴቲንግ ለቀጣይ ሚሴጅስ እንጂ ከዚህ በፊት ለተላላክናቸው መልእክቶች አይሰራም። ዘጠነኛ ዋትሳፕ የሪድ ሪሴፕት ስታተስን መቀየር ያስችለናል። ይህኛው አማራጭ የተላከልንን መልእክት ካነበብነው ያየንበትን ቀንና ሰዓት እንዳይታወቅ ወይም እንዳይመዘገብ የሚያደርግልን ነው። ዋትሳፕ አፕሊኬሽን ከከፈትን በኋላ ሴቲንግ ውስጥ እንገባለን። ፕራይቬሲ የሚለውን እንጫናለን። ወደ ታች ስክሮል በማድረግ ሪድ ሪሴፕትስ የሚለውን በመጫን ኦን ኦፍ ማድረግ እንችላለን። እንደምትመለከቱት ኦፍ ካደረግነው ያነበብነውን ሚሴጅ ታይም መዝግቦ አይዘውም ማለት ነው። ላኪው መልእክቱ የታየበትን ቀንና ሰዓት ማወቅ አይችልም። አስረኛ ዋትሳፕ ማንኛውንም የተላላክናቸውን የሚዲያ ፋይሎች በቀላሉ ማግኘት ያስችለናል። የምንፈልገውን ኮንታክት ቻት ሂስትሪ እንከፍታለን። ቀጣይ ከላይ በቀይ ጫፍ ያሉትን 3 ነጥቦች ወይም ሞር ኦፕሽንስ እንጫናለን። ሞር የሚለውን በመምረጥ ሚዲያ ሊንክስ ኤንድ ዶክስ የሚለውን እንጫናለን። በቀጣይ የተለያዩ የተላላክናቸውን ፎቶዎች፣ ቪዲዮዎች፣ ዶክመንቶችንና የሊንክ አድራሻዎችን በቀላሉ ክሊክ በማድረግ ማግኘት እንችላለን። 11ኛ ዋትሳፕ በቻት መልእክት ልውውጥ ወቅት ለአንድ የተወሰነ ሚሴጅ ሪያክት ማድረግና መልስ መስጠት ያስችለናል። እንደምትመለከቱት ሪያክት ማድረግ የምንፈልገውን ሚሴጅ ረዘም ላለ ጊዜ እንጫናለን። ከሚመጡልን የሪያክት አማራጮች መካከል አንዱን መምረጥ እንችላለን። እንዲሁም ተጭነን ከያዝን በኋላ ሪፕላይ የሚለውን በመምረጥ ለዚህ ሚሴጅ ብቻ መልስ መጻፍ እንችላለን። እንደምትመለከቱት ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ እወዳለሁ። ሰላም ሁኑልኝ።